የ2019 ኢንትራንስ ኤግዛም ተፈታኞች ከ595 በላይ እንዲያመጡ እየሰሩ ነው። ይሄ ብቻ አይደለም። በ2019 ለ10 ሰቃይ ተማሪዎች ኤስኤቲ ኢንተርናሽናል ኤግዛም እንዲፈተኑ የ250,000 ብር ድጋፍ ሊያደርጉ ነው። በተጨማሪ የተለያዩ ስኪሎችን ያስተምራሉ። ላንጉዌጅ፣ ቪዲዮ ኤዲቲንግ፣ ዲጂታል ማርኬቲንግ፣ ስኮላርሺፕ ኮርስ፣ ኤስኤቲ ኢንተርናሽናል ኤግዛም ኮርስ፣ ዌብ ዲቨሎፕመንት እነዚህና ከዚህ ጋር የተያዙ ስኪሎችን ያስተምራሉ። ፕላትፎርም የቱ ነው? ዜድ ሲክሬት ትሬኒንግ ኢንስቲትዩት ነው። ከዚህ በፊትም በጣም ብዙ ተማሪዎችን ስረዳ የነበረና በ2019ም ታምር ሊሰራ እየሰራ ያለ ፕላትፎርም ነው። እሱ ብቻ ሳይሆን ኢትዮጵያ ውስጥ ካሉ ኤዱኬሽናል ፕላትፎርም መካከል ሁሉንም ኢትዮጵያን ፕላትፎርም እየመራ ያለና ለሁሉም ኢትዮጵያን ፕላትፎርም የሚያስተምሩበት መንገድን እየቀየረ ያለ ብቸኛው የኢትዮጵያ ኤዱኬሽናል ፕላትፎርም ነው። ለምሳሌ ዘድ ሲክሬት ለርኒንግ ኮምፒተንሲ ላይ ተማሪዎች ቤስድ ሆኖ እንዲያጠኑና ኢንትራንስ ኤግዛም ሴክሬቱ ምን እንደሆነ መጀመሪያ ያሳዩት ዜድ ሲክሬት ናቸው። እነሱ ላይ ቤስድ ሆኖ ሌሎቹም ፕላትፎርም በእነሱ ወይ እየሄዱ ነው። አሁን ደግሞ ኢንትራንስ ኤግዛም ላይ ከ595 በላይ ልታመጡ እየሰራ ነው። እንዴት ካላችሁኝ ምን አይነት ስትራቴጂ መጠቀም እንዳለባችሁ የኢንትራንስ ኤግዛም ሴክሬቱ ምን እንደሆነና እንዴት ትክክለኛው መንገድ መከታተል እንዳለባችሁ የሚያሳይ ምርጥ የኢትዮጵያ ፕላትፎርም ነው። ሰላም ለማታውቁኝ አቤል እባላለሁ። የ2017 ኢንትራንስ ኤግዛም ተፈታኝና የዜድ ሲክሬት ተማሪ ነበርኩ። ለቻናሌ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና እኔን ሰፖርት አድርጉ። ይህ ቪዲዮ ለብዙ ተማሪ እንደርስና ዩቲዩብ አልጎሪዝሙ ለብዙ ተማሪ እንዲያደርሰው ይህንን ቪዲዮ ላይክ አድርጉ። ኮመንት ላይ ያላችሁን ጥያቄ መጻፍ እንዳትረሱ። ብዙ ነገር ሳናወራ ቀጥታ ወደ ዛሬ ቪዲዮአችን እንግባ። ሁላችሁም እንደምታውቁት ዘድ ሲክሬትን ታውቃላችሁ። እኔም የነሱ ተማሪ ነበርኩ። በጣም በብዙ ነገር ሰፖርት ሲያደርጉኝ ነበረ። እኔም ብቻ ሳይሆን በጣም ብዙ ተማሪዎችንም ሰፖርት ሲያደርጉ የነበረ ትልቅ የኢትዮጵያ ፕላትፎርም ነው። አሁን ደግሞ ለ2019 ኢንትራንስ ኤግዛም ተፈታኞች ለየት ያለ ነገርን እየሰሩ ይገኛሉ። ይሄም በትክክለኛው ስትራቴጂ እንዲሄዱና ኢንትራንስ ኤግዛም ላይ ከ595 በላይ እንዲሰሩ ለማድረግ እየሰራ ያለ ትልቅ ፕላትፎርም ነው። እነዚህ ዘድ ሲክሬት ፕላትፎርም ምንድነው የሚያስተምሩት የሚለውን 10 ነገሮችን ነግራችኋለሁ። ከዛ በኋላ ፓኬጃቸው ምን እንደሚመስል ስቴፕ ባይ ስቴፕ አሳያችኋለሁ። የተለያየ ቦነሶችም አላችሁ፣ እነሱም ነግራችኋለሁ። 2019 ኢንትራንስ ኤግዛም የምትወስዱ ተማሪዎች ዘድ ሲክሬት ምንድነው የሚያስተምራችሁ? አንደኛ ላይ ከ9ኛ ክፍል እስከ 12ኛ ክፍል በለርኒንግ ኮምፒተንሲ የተዘጋጀ ቪዲዮዎችን ያስተምራችኋል። ሁለተኛ ላይ ከ2003 ጀምሮ እስከ 2016 ያሉትን ኢንትራንስ ኤግዛም ጥያቄዎችን በትክክል በኤክስፕላኔሽን በቪዲዮም በሪትን ኤክስፕላኔሽንም ያስቀምጣሉ። ይሄ ብቻ ሳይሆን የ2017 እና 18 ኢንትራንስ ኤግዛምን እናንተን ይፈትናችኋል ከ600 ማለት ነው። ሶስተኛ ላይ ዘድ ሲክሬት ፕሪ ኢንትራንስ ኤግዛም አላቸው። ልክ እንደ ኢንትራንስ ኤግዛም የሚወጣ እናንተን የሚፈትንና ለኢንትራንስ ኤግዛም የሚያዘጋጃችሁ ኤግዛም ነው። ይሄ ኤግዛም ደግሞ የሚሰጠው በ10 ዙር ነው ማለት ነው። እናንተን በደንብ ለማጠነከርና ኢንትራንስ ኤግዛም ላይ ትልቁ ፎከሳቸው 595 እስከሆነ ድረስ በትክክል ለሱ ለመስራት ዘድ ሲክሬት ፕሪ ኢንትራንስ ኤግዛም በ10 ዙር ይሰጣል ማለት ነው። አራተኛ ላይ ሪል ኤግዛም ሲሙሌሽን በዌብሳይት። አምስተኛ ላይ ዊክሊ ኤግዛም አላቸው። ይሄ ዊክሊ ኤግዛም የሚዘጋጀው መጀመሪያ ላይ የሳምንት ፕሮግራም ይሰጣችኋል። በዛ መሰረት ታጠናላችሁ። በመጨረሻ ላይ ደግሞ ዊክሊ ኤግዛም ትፈተናላችሁ ማለት ነው። ይሄ ዊክሊ ኤግዛም የሚዘጋጀው በኢንትራንስ ኤግዛም ስታንዳርድ ነው። እንዴት ካላችሁኝ 30% ቀላል ጥያቄዎች፣ 50% መካከለኛ ጥያቄዎች እና 20% ደግሞ ጠጠር ያሉ ጥያቄዎች በዛ መሰረት ነው የሚያዘጋጁት ማለት ነው ዊክሊ ኤግዛማቸው። ስድስተኛ ላይ ፓይለት ኤግዛም ትፈተናላችሁ። ከ2015 እስከ 2017 ያለውን ፓይለት ኤግዛም ትፈተናላችሁ። ሪል ኤግዛሙ ምን እንደሚመስልና እናንተን ከ595 በላይ እንድታመጡ እናንተን ለማዘጋጀት ፓይለት ኤግዛም ትወስዳላችሁ ማለት ነው። ሰባተኛና የነሱ ትልቁ መለያ ደግሞ ለርኒንግ ኮምፒተንሲ ላይ ቤስድ የሆነ ሾርት ኖት ይሰጣችኋል። ስለዚህ ይሄ ሾርት ኖት የትም የማይገኝ በቃ እንዳለ ጥያቄው ከዚህ ነው የሚመጣው ማለት ትችላላችሁ እና በጣም የሚጠቅማችሁ ሾርት ኖት ነው ማለት ነው። ስምንተኛው ደግሞ ኩዌሽን ባንክ ዊዝ አንሰር ነው። ኩዌሽን ባንክ ከነ አንሰራቸው ጋራ ጥያቄዎች አሉ። ጥያቄዎቹ ደግሞ ከነ መልሳቸው ጋራ ታገኛላችሁ ማለት ነው። ዘጠነኛ ላይ ደግሞ ሪጂናል ሞዴሎችን ትፈተናላችሁ። ይሄ ማለት በሪትን ኤክስፕላኔሽን ከነመልሳቸው ጋራ እዛ ውስጥ
ታገኛላችሁ። 10ኛና የመጨረሻው ደግሞ ኤዱኬሽናል ጌም አላችሁ። እነዚህ ነገሮችን ዘ ዲሲክሬት በውስጡ ይዛል። ዘ ዲሲክሬት ለ2019 ኢንትራንስ ኤግዛም ተፈታኞች ሁለት አይነት ፓኬጆችን በውስጡ ይይዛሉ። የመጀመሪያው ከ12ኛ ክፍል የሚጀምሩና የሁለተኛ ደግሞ ከ9ኛ ክፍል መጀመር ለሚፈልጉ ተማሪዎች ነው። የመጀመሪያ ላይ እናውራ፣ ከ12ኛ ክፍል ለሚጀምሩ ተማሪዎች ማለት ነው። ይሄኛው ከ12ኛ ክፍል የሚጀምሩ ፓኬጅ ለጎበዝ ተማሪዎች ነው። ይሄ ማለት የ9ኛ 10ኛ ክፍል ላይ ቤዝ ያላቸውና በደንብ 9ኛና 10ኛ ክፍልን በትክክል ላዩ ተማሪዎች ነው ማለት ነው። ስለዚህ 9ኛና 10ኛ ክፍል ላይ ጎበዝ ከሆናችሁና ሰቃይ ጎበዝ ተማሪዎች ከሆናችሁና ከ12ኛ ክፍል መጀመር የምትፈልጉ ከ12ኛ ክፍል መጀመር ትችላላችሁ ማለት ነው። እነዚህ ከ12ኛ ክፍል የሚጀምሩ ተማሪዎች ምን አይነት ጥቅሞችን ያገኛሉ? አንደኛ ላይ ከ12ኛ ክፍል መጀመራችሁ ለምን ያስፈልጋችኋል? ትምህርት ሳይጀመር በፊት የ12ኛ ክፍልን በ46 ቀን ትጨርሳላችሁ ማለት ነው። በ46 ቀን ስለምትጨርሱ የ12ኛ ክፍል ኮንተንቱ ምን እንደሆነ ሁሉንም ነገር ታያላችሁ ማለት ነው። ከዛ ወደ ሎወር ግሬድ ስትመጡ በጣም ኢዚ ይሆንላችኋል ማለት ነው። መጀመሪያ ላይ የምታገኙት ይሄኛው ነው። ሁለተኛ ትምህርት ሲጀመር እናንተ ሪቪዥን ነው የሚሆንላችሁ። አስተማሪ ትምህርት ቤት ስትሄዱ የ12ኛ ክፍል ነው የምትማሩት። ስለዚህ እናንተ በ46 ቀን ውስጥ የ12ኛ ክፍልን ስለምትጨርሱ ትምህርት ሲጀመር ለእናንተ ሪቪዥን ነው የሚሆነው ማለት ነው። ስለዚህ ከ12ኛ ክፍል የምትጀምሩ ተማሪዎች እንዴት ነው የሚቀጥሉት? የ12ኛ ክፍልን በ46 ቀን ትጨርሳላችሁ። ከዛ 10ኛ ክፍል፣ ከዛ 11ኛ ክፍል እያላችሁ ከዛ 9ኛ ክፍል እያላችሁ በቀላሉ ትጨርሳላችሁ ማለት ነው። ሁለተኛው ፓኬጃችሁ ደግሞ ከ9ኛ ክፍል መጀመር ለሚፈልጉ ተማሪዎች ነው። ይሄ በተለየ ቤዝ ለሌላቸው ተማሪዎች ሞር ይጠቅማል ማለት ነው። እና ከ9ኛ ክፍል ለመጀመር ያስባችሁ ምንድነው የሚደረገው? በዚህ ክረምት 9ኛና 10ኛ ክፍልን ለመጨረስ ይሞክራሉ። ከዛ ክላስ ሲጀምር የ12ኛ ክፍልን ይጀምራሉ። ስለዚህ ዘ ዲሲክሬት ምንድነው የሚያደርገው? የ12ኛ ክፍልን ቀድሞ ይሄዳል። አንዱ ላይ ዩኒት ይሄድና እናንተ እና አስተምሩ እዛ ጋር ሲደርስ አሁንም 3-4 እያሉ ቀድመው ከአስተማሪ በፊት ይሄዳሉ ማለት ነው። ከዛ ምንድነው የምታደርጉት? የ12ኛ ክፍልን እንደዛ ትሄዳላችሁ። ከዛ እነሱ ምንድነው የሚያደርጉት? 11፣ 9 እየጨረሳችሁ ትሄዳላችሁ ማለት ነው። በዛ ወይ ነው የምትቀጥሉት ማለት ነው የሁለተኛው ፓኬጅ። ስለዚህ ሁለቱም የእናንተ ምርጫ ነው። 12ኛ ክፍል መጀመር ትችላላችሁ፣ ከፈለጋችሁ ከ9ኛ ክፍል መጀመር ትችላላችሁ ማለት ነው። ከዚህ ጋር ተያይዞ ደግሞ ሌላ ለየት ያለው ዘ ዲሲክሬት ስፔሻል ፓኬጅ አላቸው። ይህ የዘ ዲሲክሬት ስፔሻል ፓኬጃቸው እነዚህም ፓኬጅ በውስጡ ይይዛል። ነገር ግን የተለያየ ስኪሎችን እንድትማሩ ያደርጋችኋል ማለት ነው። አሁን ለምሳሌ ቋንቋ ትማራላችሁ፣ ኤስኤቲ ኢንተርናሽናል ኤግዛም ኮርስ ትወስዳላችሁ፣ ስኮላርሺፕ ትወስዳላችሁ፣ ቪዲዮ ኤዲቲንግ፣ ዲጂታል ማርኬቲንግ፣ ዌብ ዲቨሎፕመንት እነዚህና ከዚህ ጋር የተመሳሰሉ ስኪሎችን ትወስዳላችሁ ማለት ነው። ስፔሻል ፓኬጅ ጆይን የምታደርጉ ተማሪዎች እነዚህ ነገሮችን በውስጡ ይይዛሉ ማለት ነው። ሌላ በጣም ምርጡና ተደርጎ የማይታወቅ በ2019 ለ10 ሰቃይ ተማሪዎች ኤስኤቲ ኢንተርናሽናል ኤግዛም እንዲወስዱ ድጋፍ ሊያደርጉ ነው። ምን አይነት ድጋፍ ነው ካላችሁን ኤስኤቲ ኢንተርናሽናል ኤግዛም እንዲወስዱ የ250,000 ብር ድጋፍ ያደርጋሉ ማለት ነው። ስለዚህ ዘ ዲሲክሬት እነዚህ ፓኬጆችን በውስጡ ይይዛል። እነዚህ ፓኬጆችን ጆይን ማድረግ ከፈለጋችሁ ኦልሬዲ አፕሊኬሽናቸው ላይ ተቀምጧል። አፕሊኬሽናቸውን ከፈለጋችሁ ፕሌይ ስቶር ላይ ዘ ዲሲክሬት ብላችሁ ሰርች ማድረግ ማግኘት ትችላላችሁ። ከቴሌግራም ላይም ማግኘት ትችላላችሁ ማለት ነው። ኤቭሪቲንግ ዋጋው ምናምን እዛ ላይ ስላለ እዛ ላይ ቼክ አድርጉ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር ለምታውቁት ተማሪ ሼር ማድረግ እንዳትረሱ። በቀጣይ ደግሞ በተለያዩ ቪዲዮዎች እንገናኛለን። እንድሰራላችሁ የምትፈልጉ ቪዲዮዎች ካሉ ኮሜንት ላይ መጻፍ እንዳትረሱ። በቀጣይ በሚገርም ቪዲዮዎች እስከምንገናኝ ድረስ ደህና ቆዩልኝ።